በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዳሜ የሚነበብ የሚጸለይ ሰይፈ ሥላሴ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁ፣ በእውነት አሜን። ሰማይና ምድርን በውስጣቸውም ያሉትን ሁሉ የፈጠረ እግዚአብሔር ይመስገን። ችሎታ ያለው አሸናፊ፣ ሰጪዋ፣ ይቅር ባይ፣ የዋህ፣ አስቀድሞ የነበረ ለዘላለምም የሚኖር የሚሳነው ነገር የሌለ እሱ ነው። አቤቱ በደሌንና ኃጢአቴን ይቅር ትል ዘንድ በኃያልነትህና በአስፈሪነትህ በመንግስትነትህና በገናንነትህ ማልዳለሁ። አቤቱ ልዕልትና ጽንዕት በሆነች ክንድ ጠብቀኝ። ሰውነቴን ለመግደልም ሆነ ለማዳን በሕማምና በችግር ሁሉ የምታሳምማትና የምትፈውሳትም አንተ ነህና። አቤቱ በፈጸምኩት በደል ሁሉ በድያለሁና ይቅር በለኝ፣ ኃጢአቴንም አቃልልኝ። አቤቱ እግሮቼን በቀናች መንገድ ምራቸው። አቤቱ እርዳኝ አድነኝም እንጂ ወደ ፈተናም አታግባኝ። አቤቱ ከምፈራው ነገር ሁሉ ጠብቀኝ አድነኝም። ፈቃድን ለመፈጸም ወደ በጎ ነገር ምራኝ። ሰይጣንና ወገኖችን ሁሉ ከኔ ያርቃቸው። በግርማህና በገናንነትህ ከባለሥልጣን ቁጣ አድነኝ። አቤቱ የወንድም ፍቅር ስጠኝ፣ በችግሬም ጊዜ እርዳኝ። አንተን ተስፋ አድርጌያለሁና ፍጹም እምነቴም በአንተ ላይ ነውና ለዘላለሙ ለአንተ ምስጋና ይገባሃል፣ በእውነት አሜን። ስለ እኛ ወይም ለእኛ አርያ የሆነን ዘንድ በሰውነቱ 40 ቀንና 40 ሌሊት ለጾመ ለመለኮት ፍቅር ሰላም እላለሁ። በዘባነ ኪሩብ ላይ የሚቀመጥ እሱ በሰውነቱ በአህያ ግልገል ጀርባ ለተቀመጠ የመለኮት ፍቅር ሰላም እላለሁ። ሰማይ ዙፋኑ ምድርም የእግሩ መረገጫ ሲሆን በትህትናው የደቀ መዛሙርቱን እግር ላጠበ የመለኮት ፍቅር ሰላም እላለሁ። አመፀኞችን የሚያቃጥል የማይዳሰስ እሳት የእሳት ልሳን በስልጣኑ ወይም በመለኮቱ ያሰረ እሱ እኛን ከሞት ማሰሪያ ይፈታን ዘንድ በሰውነቱ ታሰረ። መጠምጠሚያው የእሳት መጎናጸፊያውም የመባረቅት ነጸብራቅ የሆነ እሱ በሰውነቱ ቀይ ግምጃ ለበሰ። ለእኛ ክብረ መንግስቱን ያጎናጸፈን ዘንድ የሕይወት አክሊልና የራስ ወርቅ መድኃኒት ያቀዳጀንም ዘንድ በራሱ ላይ የሾህ አክሊል ለተቀዳጀ የመለኮት ፍቅር ሰላም እላለሁ። እልፍ አላፋት ብዙ የብዙ ብዙ የሚሆኑ እሳታውያን መላእክት የሰማይና የምድር ንጉሥ የሚሆን በእሱ ዙሪያ የሚቆሙ በሰውነቱ በጲላጦስ አደባባይ ለቆሙ የመለኮት ፍቅር ሰላም እላለሁ። ድንግል ማርያምን መርጦ ማደሪያው ያደረገ የብርሃናት ብርሃናቸው ለማየት የማይቻል ረቂቅ እሳት ለሚሆን የመለኮት ፍቅር ሰላም እላለሁ። በገጹ ነጸብራቅ የሙሴ ፊት የበራ በሱ በነቢዩ ጀርባዬን ለግርፋት ጉንጮቼን ለጽፍዓት ሰጠው ተብሎ የተነገረውን ለመፈጸም ለእኛ ሲል በሰውነቱ ፊቱን ተጸፋ ወይም በጥፊ ተመታ፣ ጀርባውንም ተገረፈ። የሰው እጅ የማይዳስሰው አስፈሪ የአርያም ግለት መቅደሱን ከብርሃናት ለሰራ የመለኮት ፍቅር ሰላም እላለሁ። ስለ እኛ የድንግል ማርያምን ሥጋ ለብሶ የመንግሥቱ ወራሾች ያደርገን ዘንድ በሸምበቆ በትር ራሱን ተመታ። ወንዞችንና ባህሮችን የውሃዎችን ምንጮች ሁሉ ለፈጠረ የመለኮት ፍቅር ሰላም እላለሁ። ያለ ዋጋ የተጠሙትን የሚያረካ እርሱ የሕይወት ምንጭ ሲሆን በነቢዩ በዳዊት አንደበት በመብሌ ላይ ሐሞትን ቀላቀሉበት፣ በመጠጤም ውስጥ መጻጻን ወይም መራራን ጨመሩበት ተብሎ የተነገረው ይፈጸም ዘንድ በሰውነቱ ለደረሰበት የውሃ ጥም ከከርቤ ጋር የተቀላቀለ መራራ ሐሞትን አጠጡት። ፍጹም የሆነ የትሕትናን በር ለእኛ ይከፍትልን ወይም ያሳየን ዘንድ ሲሰድቡት ያልተሳደበ መከራን ሲያደርሱበት ያልተቀየመ ለመለኮት ፍቅር ሰላም እላለሁ። ጠለ ምራቁን ቀብቶ የዕውር ዓይን ያበራ እሱ አይሁድ እርኩስ ምራቃቸውን በፊቱ ላይ ሲተፉበት ለታገሰ ለመለኮት ፍቅር ሰላም እላለሁ። በወገኖቻችን ላይ አድራ የነበረችውን መርገም ያጠፋልን ዘንድ የኦሪትን መርገም ተሸክሞ በመስቀል ላይ ለተሰቀለ የመለኮት ፍቅር ሰላም እላለሁ። እኛን ከበደል ተገዥነት ነፃ ያወጣን ዘንድ ቅዱሳት እግሮቹንና ማህያዊት እጆቹን በብረት ለተቸነከረ የመለኮት ፍቅር ሰላም እላለሁ። ጎኑን በጦር ተወግቶ ንጹሕ ደምና ውሃ ላፈሰሰልን የመለኮት ፍቅር ሰላም እላለሁ። እንደ ሰው በሰውነቱ ሞተ ተቀበረ። ሕያው እንደመሆኑ የወይን ስካርም እንደተወው ኃይለኛ ሰው በመለኮቱ ለተነሳ የመለኮት ፍቅር ሰላም እላለሁ። ሰውነቱን በመለኮቱ እያጸና ይህን ሁሉ ሕማማተ መስቀል በፈቃዱ ለተቀበለ የመለኮት ፍቅር ሰላም እላለሁ። መለኮት ግን አልታመመም፣ ሰውነቱን በሁሉ ነገር አጸናው እንጂ። ያለ መጉደል ያለ መጨመር የመለኮትን ከትስብእት ጋር አንድ መሆን አምናለሁ። ከድንግል ማርያም በነሳው ሥጋ ሕማሙን፣ ሞቱን፣ መሰቀሉን፣ መነሳቱን ወደ ሰማይ ማረጉንና ከአባቱ ጋር ባለመለየት በአብ ቀኝ መቀመጡን አምናለሁ። አኗኗሩ በወለደው በእግዚአብሔር አብ ቀኝ አስቀድሞ የነበረ ነውና ዳግመኛም ከአብና ከመንፈስ ቅዱስ ጋር ባለ አስፈሪ በሆነ የጌትነቱ ግርማ መምጣቱን አምናለሁ። በፍጥረቱ ሁሉ አንደበት እሱ በፍጹም ምስጋና መመስገን ይገባዋል ለዘላለሙ በእውነት። የእኔም ፍጹም እምነቴ ይህ ነው።
ኃጥእ እንኳ ብሆን የሥላሴን አምልኮት አልተውም ወይም አልክድም። ጻድቅም ብሆን እምነቴን በሥላሴ ሃይማኖት አጸናለሁ። ዳግመኛም በዚህ ዓለም በሕይወት በምኖርበት ጊዜ ሁሉ በሥላሴ ሃይማኖት ጸንቼ እኖራለሁ። በቅድስት ሥላሴ ትእዛዝ ከዚህ ከኃላፊው ዓለም ብጠራ እንኳ ከያዝኩት ሃይማኖቴ ጋር ከስሉስ ቅዱስ ዘንድ ደርሼ በፊታቸው ቆማለሁ። ዘማዊም ብሆን ሥላሴን በማመን ራሴን ለካህን አስመረምራለሁ። በኃጢአት ጭቃ ብተዳደፍ በሥላሴ ቸርነት ባህር እታጠባለሁ። ከሃዲ ወይም ሐሰተኛ በሆንም እምነቴ በሥላሴ ነው። ኃጢአት በመስራት ብታመም የሞቴ ቀንበር ሥላሴ ናቸው። ከሰው ወገን ማንም ቢሆን የሥላሴን ፍቅር ሊያስታውሰኝ የሚችል የለም። በሥላሴ ልቦናዬን አጸናለሁ። ሥላሴ የሃይማኖት ምልክት ነው። ያለ ሥላሴ ሌላ ተስፋ የለኝም። ከሥላሴ በስተቀር ኃይል ወይም አሸናፊነት የለኝም። ያለ ሥላሴ ፈቃድ የመዳን ተስፋ የለኝም። እኔ ኃጥኡና በደለኛው በዚህ በሥላሴ መልኮት ነፍሴና ሥጋዬን አማጽናለሁ። ኃጥኡን ማጽደቅ የሥላሴ ስልጣን ነው። ዳንሰኛውን መቀደስ፣ ርኩሱን ማንጻት የሥላሴ ስልጣን ነው። በሰማይና በምድር በየብስና በባህር ለሥላሴ አገልግሎት ምስጋና ይገባል። ስውርና ግልጽ በሆነው ፍጡር ሁሉ ላይ ስልጣን ላለው ለሥላሴ መንግሥት ፍጹም መገዛትና ማገልገል ይገባል ለዘላለሙ አሜን። እናመልከው ዘንድ እኛን ለፈጠረ እግዚአብሔር ምስጋና ይገባል። እመቤትና መድኃኒት ለምትሆን ለአምላክ እናት ለማርያም ምስጋና ይገባል። ኃይል ጸወን እፀ መድኃኒት ለሚሆን ለክርስቶስ መስቀል ምስጋና ይገባል። ለአባቱ አንድ የሚሆን ወልድን ለወለደ እግዚአብሔር አብ ምስጋና ይገባል። እውቀትን የሚገልጽ የአብ አንድ ልጅ የሚሆን ለእግዚአብሔር ወልድ ምስጋና ይገባል። ያዘኑትን ለሚያረጋጋ ለቅዱስ መንፈስ ጰራቅሊጦስም ምስጋና ይገባል። አብ በአኗኗሩ አምላክ ሲሆን መንበሩም ከወልድ ከመንፈስ ቅዱስ ጋር ትክክል ነው። ወልድም በአኗኗሩ አምላክ ሲሆን መንበሩም ከአብ ከመንፈስ ቅዱስ ጋር ትክክል ነው። መንፈስ ቅዱስም በአኗኗሩ አምላክ ሲሆን መንበሩም ከአብ ከወልድ ጋር ትክክል ነው። እንግዲህ በአንድ ዙፋን ያለ መከፋፈል ወይም ልዩነት ሳይኖር በአንድ በመለኮት ሶስት አካል እንዳለ አምናለሁ። ልዩነት ለማይኖርበት ለሥላሴ አንድነት ምስጋና ይገባል። ለሁለት ለማይከፈል ለመለኮት ሶስትነት ምስጋና ይገባል። ለማይበታተን ለመለኮት አንድነት ምስጋና ይገባል። በፈቃድ ለማይለይ ለሥላሴ ልቦና ምስጋና ይገባል። ለማይመረመር ለሥላሴ አኗኗር ምስጋና ይገባል። የሰማይ ምጥቀት የምድር አድማስ ለማይወስነው ለሥላሴ አካል ምስጋና ይገባል። ለማይታወቅ ለሥላሴ ጥንታዊነት ምስጋና ይገባል። ከሶስትነት ወደ ሁለትነት ዝቅ ለማይል የሥላሴ ሶስትነት ምስጋና ይገባል። ከሶስትነት ወደ አራትነት ከፍ ለማይል የሥላሴ ሶስትነት ምስጋና ይገባል። ፍጻሜ ለሌለው ለሥላሴ መንግሥት ምስጋና ይገባል። ከጥፋት ለሚያድል ለሥላሴ ቸርነት ምስጋና ይገባል። ተነግሮ ለማያልቅ ለሥላሴ ቸርነት ምስጋና ይገባል። ልብን ለሚያስደስት ሕሊናን ለሚያነቃቃ ለተድላ ሥላሴ ምስጋና ይገባል። አብ ወልድ መንፈስ ቅዱስ በሁሉ የመላች ናት። ሥላሴ በነጸብራቅ የተከበበ ነው። ኤሎሄ ኤሎሄ በማለት ለሥላሴ ምስጋና ይገባል። ልዩ ቅዱስ ሶስት ሆይ እኛን አገልጋዮቻችሁን መላ ክርስቲያኑን ከሥጋና ከነፍስ መከራ አድኑን። አሜን። ተአምር የአብ የወልድ መንፈስ ቅዱስ ቸርነታቸውና ሀብተ ረድኤታቸው ከወዳጆቻቸው ከመላ ሕዝበ ክርስቲያኑ ጋር ይሁንና ሥላሴ ያደረጉት ተአምር ይህ ነው። በጽር ወይም ግሪክ ሀገር ከልጅነቱ ጀምሮ በዝሙት ፍቅር የተነደፈ አንድ ሰው ነበረ። የእግዚአብሔርንም ሕግ ፈጽሞ አያውቅም ነበር። ከዕለታት በአንደኛው ቀን አንዲት የመኮንን ልጅ ወደ እሱ ስትል ላከች። ወንድሜ ሆይ ፈጥነህ ወደ እኔ ና፣ ስለ ችግርህ ብዛት በልብህ ያሰብከውን ሁሉ እፈጽምልሃለሁና አለችው። ሰውየውን በችኮላ ወደ እሷ ሄዶ በመማለድ እንዲህ ሲል ጠየቃት። እነሆ እኔ የመጣሁት ከአንቺ ጋር ለመገናኘት ነው አላት። እነሆ የፊትሽ ደም ግባት የአነጋገርሽ ቅልጥፍና ማርኮኛልና አላት። እሷም ለምን እንደዚህ ትለኛለህ? ጥሩ ስራ አይደለምና አለችው። ወንድሜ ሆይ እኔ የጠራው የችግርህን ወሬ ስለሰማው በጌቶቼ በሥላሴ ስም ካለኝ ገንዘብ ምስዋዕት ልሰጥ ነበር። ስለምን ነገር አንተ በከንቱ ውዳሴ አነጋገርህን ታሰማምራለህ? ከዘማዩ ሰው ጉሮሮ ወተት ይፈልቃል፣ ከከንፈሩም የማር ወለላ ጠብ ይላልና። ስለሆነም አንተ ዘማዩ ሰው እንዴት ነፍሴን በኃጢአት ባህር ልታሰጥማት ወደድክ? አለችው። ከዚህ በኋላ ውድ እህቴ ሆይ የለመንኩሽን ሁሉ ትፈጽሚልኝ ዘንድ እጠይቅሻለሁ፣ እግዚአብሔር እንደ ምስዋዕት አድርጎ ይቆጥርልሻልና አላት። ዳግመኛም ውድ እመቤት ሆይ በዚህ አይነቱ ግብር ወይም ነገር ስሞት
ጥቂት ስንኳ አያሳዝንሽምን? አላሳዝንሽምን? አላት። ሴትየዋም ወንድሜ ሆይ ከተወለድኩ ጀምሮ ሰው ምግብና መጠጥ ባለማግኘቱ ይሞታል እንጂ የዝሙት ስራ በማጣት የሞተ ሰው አላየሁም አለችው። ዳግመኛም መልካሟ እመቤት ሆይ ከአንቺ ዘንድ አፍሬ እንዳልመለስና የዝሙት ስራ በማጣት ነፍሴ ከመውጣቷ በፊት በፈጠሩሽ በስላሴ ስም በአንድንተኛ ዘንድ ለምንሻለሁ አላት። ሴትየዋም ከኔ ጋር የዝሙት ስራ ከምትሰራ ይልቅ ነፍስ ተስጋ ብትለይ ይሻልሃል፣ እነሆ በዚህ የተነሳ ወደ መንግሥተ ሰማያት ትገባለህና አለችው። ይህም ሰውዬ የዝሙት ስራ ከሰራው በኋላ ወደ ቄስ ወይም ወደ ካህን ሄጄ ኃጢአቴን በመናገር ንስሐዬን እቀበላለሁ አላት። አንተ ዘማዊ ከቄስ ዘንድ ከመድረስ በፊት ምን እንደሚያገኝ ታውቃለህ? ምናልባት በድንገት ስላሴ ቢጠሩ ወይም ብትሞት በፊታቸው ቆመ ምን ትመልሳለህ? አለችው። ሰውየውም ይህን ነገር ሰምቶ መልካሟ እመቤት ወይ ጥሩ ምክር መከርሽኝ፣ እነሆ ማህያዊ የሚሆን ቃልሽንና መንፈሳዊ የሆኑ ምክርሽን ተቀብያለሁ አላት። ይህንም ካለ በኋላ ወደ ሀገሩ ተመልሶ ሄደ። ወደ ሀገሩም በሚሄድበት ጊዜ መላእክተ ጽልመት በቀማኛ ሰዎች ወይም በሽፍቶች ተመልሰው በመንገድ ጠበቁት። ጎኑን በጦር ወግተው ገደሉትና ይህች ነፍስ የእኛ ድርሻ ናት፣ በዝሙት ስራ ላይ አግኝተናታልና ተባብለው ነፍሱን ይዘዋት ሄዱ። ነገር ግን መላእክተ ብርሃን መጥተው ይህች ነፍስ የእኛ ናት፣ ክፉ ነገር አልሰራችምና እናንተ ግን እንደ ሽፍታ በመንገድ ጠብቃችሁ ሰውየውን ገደላችሁት እንጂ በማለት ከስላሴ ዘንድ አቀረቧት። መላእክተ ጽልመትም ይህች ነፍስ የእኛ ናት፣ በልቦናዋ የዝሙት ስራ ስታስብ አግኝተናታልና ሲሉ መለሱ። መላእክተ ብርሃንም ሰው በአድራጎት እንጂ በሀሳብ ብቻ አይፈረድበትም ወይም አይኮንንም አሏቸው። ስለዚህም እኒህ ስላሴ ይህች ነፍስ ልትኮንን አይገባትም፣ ነገር ግን የዚህ ሰው ነፍስ ተመልሳ ከስጋው ትዋሃድ እንጂ ሲሉ ፈረዱ። በዚህም ጊዜ ያ በሽፍቶቹ እጅ ሞቶ ሰው ተነሳ። ከዚህም በኋላ ወደ ጽር አገር ሄደ። በጉዞ ላይ ያገኘውን ነገርና መላእክተ ጽልመትም ያደረሱበትን አደጋ ለአገሩ ሰዎች ሁሉ ነገራቸው። የዓለም ነገስታት ስላሴም ከጥፋት ሞት እንዳዳኑት አስረዳቸው። የጽርም ሰዎች ይህን በሰሙ ጊዜ ፈጽመው አደነቁ። እስከ ዛሬም ድረስ ቸር የሚሆኑ የስላሴን ስም በፍጹም ምስጋና እያመሰገኑ ይኖራሉ። ይቅርታቸውና ተረዴታቸው ከወዳጆቻቸው ከመላ ሕዝበ ክርስቲያኑ ጋር ለዘላለሙ ይኑር አሜን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።